ኃጢአተኞች በጀርባዬ ላይ መቱኝ፣ ኃጢአታቸውንም አስረዘሟት። እግዚአብሔር ጻድቅ ነው፣ የኃጢአተኞች አንገታቸውን ቆረጠ። የእግዚአብሔር መንፈስ በላያችሁ ያደረ በእግዚአብሔር ስም የተባረካችሁ ሁኑ። ምስጋና ለአንተ ይሁን አምላኬና ዳኜ ኢየሱስ ክርስቶስ፣ ለኔ ለባሪያ ለእንጦን ስላደረክልኝ በሙሉ ሰይጣንን እንዳሸንፍ ስለረዳኸኝ አመሰግንሃለሁ። ዓለማዊውን ሕይወቴን ትቼ አንተን እንድከተል ስላገዝከኝ አመሰግንሃለሁ። በምድረ በዳ ለመኖር የመጀመሪያው ሰውም ስላደረግከኝ አመሰግንሃለሁ። አንተ ካጠገቤ በመኖርህ ተደስቻለሁ። እንጦንስ አንተ በምድረ በዳ የምትኖር የመጀመሪያው ሰው አይደለህም። አንድ ሌላ ሰው ከአንተ በፊት ለመንፈሳዊ ጥንካሬው ሲል አስቀድሞ መኖር ጀምሯል። ይህች ዓለም የእግሩን ትቢያ ያህል እንኳ አትመጥንም። በእሱ ጸሎት እግዚአብሔር ዓለምን ይባርካታል፣ ዝናብን ከሰማይ ያዘንባል። ይህ ሰው የሚኖረው በዚህ ተራራ ላይ ነው። ይቅር በለኝ ፈጣሪ፣ ማረኝ። ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። ይመናኝ ማን ነው? በእምነቱ እጅግ የጠነከረውና በጌታችን ዘንድ የተወደደው ቅዱስ ጳውሊ ነው። አምላኬ ሆይ ይህ ታላቅ ሰው ወደሚኖርበት ቦታ ምራኝ። ቡራኬውን እንዳገኝና የምህረት ትምህርት እንዲያስተምረኝ አምላኬ ሆይ ብርታቱን ስጠኝ። አምላኬ እርዳኝ። አምላኬ ሆይ በደካማ ባሪያህ በእንጦንስ ላይ ምህረትህን አውርድ። አንተ የወደድከውን የመረጥከውን የጳውሊን መኖሪያ ስፍራ ምራኝ። ላይ እወዳለሁ አምላኬ፣ በእርሱ መባረክን እፈልጋለሁ። ኃይልና ክብር ምስጋና ያንተ ነው፣ ዛሬም ዘወትርም ለዘላለሙ አሜን። እባክህ አምላኬ እርዳኝ። ቀኑን ሙሉ በእግሬ ስጓዝ ውዬ ደክሜያለሁ። ተስፋ ግን አልቆርጥም። ለአንድ ዓመት በእግሬ ብጓዝ እንኳን ተስፋ አልቆርጥም። በአንተ ዘንድ የተወደደውን ጳውሊን አይቼ እንድመሰክርና እንዳመሰግን
በእግዚአብሔር ስም ቁም። ማነህ አንተ? አይዞህ አትፍራ። ከእግዚአብሔር ዘንድ የአባ ጳውሊን ዋሻ እንድታሳየኝ ተልከህ ነውን? እንግዲያውስ ዋሻውን እስከምታሳየኝ ድረስ አልተውህም። አባ ጳውሊ መቼም እኔ ማን እንደሆንኩና ከየት እንደመጣሁ ያውቃሉ። እባክዎ በሩን ይክፈቱልኝ። አንድ ጊዜ በዓይኖቼ ልመልከትዎት፣ በውስጡ ያለውን የቅድስና ብርሃን ተመልክቼ ደስ ይበለኝ። እርሶን ማየት የማይገባኝ ኃጢአተኛ መሆኔን አውቃለሁ። ነገር ግን እርሶ የምድረ በዳውን እንስሳት ሁሉ ተቀብለዋልና ኃጢአተኛ በሆንም እባክዎን በሩን ይክፈቱልኝ። እርሶን ለ3 ቀናት ስፈልግ ነበር። ይሄው አሁን በመጨረሻ ላይ ያገኘሁት። እባክዎ ፍቅሮን ይግለጹልኝ። በሩን ይክፈቱልኝ። በቃ አባ ጳውሊ እዚህ በሩ ላይ እስከ ሞቴ እቀመጣለሁ። ከዚያም እርሱ አንስተው ሲቀብሩኝ ይባረካሉ። የነሱ አባቴ የነሱ አባንጦንስ አባ ጳውሊ እግዚአብሔር ይባርኮት። ይግቡ አባቴ። ይቅር ይበሉኝ አባንጦንስ። የምቀመጥበት ነገር የለኝም። የምቀመጠው የምተኛው እዚህ መሬት ላይ ነው። አባቴ ጳውሊ በጸለዩበት መሬት ባረካለሁ። አባቶ ጳውሊ ለማየት 3 ቀናት የተንገላቱላቸው እስቲ አሁን እዚህ መጥተዋልና ምን ይታየዎታል አባንጦንስ?
በእግዚአብሔር ሞገስና በመንፈስ ቅዱስ የተሞላ ሰው ይታየኛል። በቅዱስ ሰው የተቀደሰ ቦታ ይታየኛል። ቅዱስ? እኔ በጣም ደሃ ነኝ። የተጎሳቆለ ሰውነትና ነጭ ጸጉር ያለኝ ሰው ነኝ እኮ። አባቴ ለስንት ጊዜያት ነው በምድረ በዳ የኖሩት? እኔ አሁን ያለነው ስንተኛው ዘመን ላይ ነው? አሁን 343 ነው። ወቸ ጉድ! 343 ከ90 ዓመታት በኋላ ለመጀመሪያ ጊዜ ያየው ሰው እርሶውን እኮ ነው። እኔ ለ90 ዓመታት በዚህ ምድር ኖሬያለሁ። እግዚአብሔር ይባርኮት አባ ጳውሊ። ከፈጣሪ ጋር አብሮ መኖርን የሚያህል ነገር የለም። እስቲ ንገሩኝ፣ ሕይወት በዓለም ላይ እንዴት ነው? የእግዚአብሔር ልጆች በቤቱ ናቸው ወይስ ሰይጣን ወደ ዘላለማዊ ጥፋት ጎትቶ ወስዷቸዋል? አምላካችን ልጆቹን የመጠበቅና ከእርሱ ጋር የማኖር ኃይል አለው። በእርሱ ጸሎትና ቅድስና ምክንያት ነው አባ ጳውሊ። እስቲ ስለ ራስዎ ይንገሩ። የት እንደተወለዱና እንደኖሩ ስለ እርሶ ሁሉንም ማወቅ እሻለሁ። በመንፈሳዊ ተጋድሎ እንድባረክና መነኮሳቱ በሙሉ እንዲማሩባቸው። ታሪኬ የሚጀምረው ከብዙ ዓመታት በፊት ነው። ምናልባትም ከ115 ዓመታት በፊት ይሆናል። የአንድ ባለጸጋ ሰው ሁለተኛ ወንድ ልጅ ነበርኩ። ጴጥሮስ የሚባል አንድ ልጅም ነበረው። የተወለድኩት በ228 ነበር። እግዚአብሔር ይመስገን አሁን ደህና ነሽ የጴጥሮስ እናት። የጳውሊ እናት ማለት ነው? አሁን ለካስ በቅዱስ ጳውሎስ ስም ሰይመነዋል። በቤተ ክርስቲያናችን በሁለቱ ቋሚ ምሰሶች በጴጥሮስና በጳውሎስ እግዚአብሔር እነዚህን ታላላቅ ቅዱሳን እንደባረከ ልጆቻችንንም ይባርክ። አሜን። ሁሌም ጸሎቴ ልጆቻችንን እንድጠብቃቸውና እንደ ጴጥሮስና ጳውሎስ እንዲባርካቸው ነው። አየሽ ጳውሊ እንዴት እንደሚያምር ለወደፊት መልከ መልካምና ጠንካራ ሰው እንደሚሆን ያስታውቃል። ሰርጉን ለማየት እድሜ ይስጥሽ፣ አያት ለመሆን ያብቃሽ። የጴጥሮስ እናት ማለት የጳውሊ እናት። ጴጥሮስ ናስቲ ጴጥሮስ ትንሽ ወንድምህን ተመልከተው። ቁርጥ አንተን ነው። እንዴት እንደሚያምርና እናየው። ታናሽ ወንድምህን እንድትንከባከበው ፈልጋለሁ። ሁላችንም ጳውሊ እስኪያድግ መንከባከብ አለብን። ጴጥሮስ ምን ሆኖ ነው? ገና ልጅ እኮ ነው። ድንቅ ነው ጳውሊ። ምን ጊዜም ቢሆን ጎበዝና ጥሩ ዲያቆን እንደሆንክ መቼም ቢሆን መሰክርልሃለሁ። ለእሱ ትምህርት ምስጋና ይግባው። አይ ያንተ በርትቶ ማጥናትና ለጸሎት ያለ ፍቅር ነው። ገና ብዙ መማር እንዳለብኝ ይሰማኛል። ብዙ በተማርኩ ቁጥር ደግሞ ብዙ የማውቅ ይመስለኛል። በክርስቶስ ፈቃድ ደግሞም በአንተ ብርታት ሁሉንም ትማራለህ። ጳውሊ የት ነው? ውስጥ ነው። በሚቀጥለው ጊዜ ሌላ ዜማ አስጠናሃለሁ። ሰላም ለእርሱ አባቴ። ላንተም ይሁን። ጴጥሮስ እንደምን አለህ? ደህና ነኝ አባቴ። ጳውሊ እንዴት ነው? መቼም በጳውሊ እንደሚደሰቱበት አምናለሁ። ሁሌም እንጂ። ጳውሊ በእግዚአብሔር ሞገስ የተሞላ ልጅ ነው። ሁሌም እኮራበታለሁ። አየ ጴጥሮስ፣ ምን አለ እንደ ታናሽ ወንድም በሆንክና አባታችን በኮሩብህ። እግዚአብሔር ካለ
መቼም ማደከም ነው አይደል አባታችን? ብዙ ስራ ቢኖርቦትም ጳውሊን ሊያስተምሩ እዚህ ድረስ ይመጣሉ። በረከት ነው። ከናንተ ጋር ማሳልፈውን ጊዜ እጅጉን እወደዋለሁ። ምን አለ ሁሉም ቤተሰብ እንዲህ እንደናንተ ልጆቻቸውን በክርስትና ሕግጋት ባሳደጉ። ይመኑኝ አባቴ፣ ከጴጥሮስና ከጳውሊ እናት ሞት በኋላ የሚያስደስተን ብቸኛው ነገር ወደ እግዚአብሔር መቅረብ ብቻ ነው። እሷ በገነት ናት፣ ደስ ይበላችሁ። ምክንያቱም ነፍሳችሁን ስለማትረሱ። እሷስ ጥሩ ሴት ነበረች። ሁሌም ባገኘችኝ ቁጥር ጳውሊ እንደርሶ ካህን እንዲሆን እመኛለሁ ትለኝ ነበር። መምህር? የሃይማኖት መምህር? ለምን አይሆንም? ጳውሊ የክርስቶስ ልጅ ነው፣ በመንፈስ ቅዱስም የተሞላ ነው። እንዴ ረጋበል ገና ምን አይተህ? ቆይ ምን እንዳደረክ አሁን ታውቀዋለህ። አብሬ እየመጣሁ አይደል እንዴ? ቀስ በል እንጂ። ዝም በል፣ ምንም እንዳትናገር። ጳውሊ እንዴት ጥሩ ነው ወደዚህ መምጣት። ምነው ጴጥሮስ ልጁ እንደዚህ አድርገህ ያስከው ለምንድን ነው? በገበያው በኩል እያለፍኩ ሳለ ይህ ልጅ ያንተን ሻርፕ ለብሶ አገኘሁት። እናም ቶሎ ወደዚህ ይዤው መጣሁ። ለምን እንደዚህ አደረክ? ታዲያ ዝም ብዬ ልለቀው? እርግጠኛ ነኝ ሰርቆ ነው፣ አሊያም ወድቆ አግኝቶት ወስዶት ነው። እኔ ማንንም ዕቃ ሰርቄም አላውቅም። አባቴ ከመሞቱ በፊት ሁሌም ሐና መቼም ቢሆን እግዚአብሔርን የሚያስቀይም ነገር አታድርግ ይለኝ ነበር። ተሳስተሃል ጴጥሮስ፣ የሻርፕ አይደለም። እንዴት የኔ አይደለም ትላለህ? በደንብ እኮ ነው የማስታውሰው። አባባ አይደል እንዴ ባለፈው ከሄደበት ሲመጣ ይዞልኝ የመጣው? በዛ ላይ ደግሞ አይነቱ ልዩ ነው። ነገርኩህ፣ የኔ አይደለም። ያለ ጥፋቱ ልጅ ስላዋዘድከው ይቅርታ ጠይቀው። ይቅርታ? አሁን መሄድ ትችላለህ። ይቅርታ አድርግልኝ፣ ጴጥሮስ ተሳስቶ ነው። አመሰግናለሁ ጳውሊ፣ ደህና ሁን። በጣም ገርሞኛል። እንዴት ይሄን ውድ ሻርፕ ሊገዛ ይችላል? በጣም ደሃ እኮ ነው። እንደዚህ አትበል። በእርግጥ ሻርፕ ነበር። ምን ማለት ነው ነበር? እንዳልከው ልጁ በጣም ደሃ ነበር። በጣም ስለሚበልጥ እኔ ሌላ ሻርፕ ነበረኝ፣ እሱ ምንም አልነበረው። እንደ ስጦታ ሰጠሁት። እሺ የኔ አይደለም ብለው ዋሸኝ አይደል? አይ አልዋሸሁም። ምክንያቱም ከሰጠሁት ጀምሮ የእሱ ሻርፕ ሆኗል። ምጽአት በሚስጥር መሰጠት እንዳለበት አታውቅም? ምጽአት ምንጊዜም በሚስጥር ነው የሚሰጠው። ይሄ እኮ በጣም ውድ ነገር ነው። ሌላ ብትሰጥ ይሻል ነበር። እኔ ያሰብኩት አንድ ነገር ብቻ ነው፣ ኢየሱስ የተናገረው የመጽሐፍ ቅዱስ ቃል። ከነዚህ ደካሞች ለአንዱ የምታደርጉትን ለእኔ እንዳደረጋችሁ ትቆጥረዋለሁ። እና ታዲያ ክርስቶስ እየበረደው እያየው እንዴት ትቼ እሄዳለሁ? ግሩም ነው የኔ ልጅ። ግሪክኛ በደንብ እየቻልክ ነው። ቀላል ቋንቋ ነው ስላገኘው ተወድጄዋለሁ። ቀላል? አንተ በጣም ትሁት ልጅ ነህ። ይህንን ቋንቋ ለዓመታት ሳስተምር ቆይቻለሁ። እናም አንዳንድ ሰዎች በጣም ከባድ ነው እንደሚሉ አውቃለሁ። ትምህርቱን በጣም ቀላል በሆነ መንገድ ስለሚያስተምረኝ ቶሎ ይገባኛል። ጥሩ ስለሆንክልኝ አመሰግናለሁ። ጳውሊ፣ አሁን ግሪክኛ ማንበብና መጻፍ ካጠናን በኋላ ምን ያህል በቋንቋው መግባባት እንደምትችል እናያለን። እስኪ ራስህ በመረጥከው ርዕስ ጥቂት መስመሮች ጻፍልኝ። እሺ። በጣም ግሩም። በደንብ እየተረዳህ ነው ጳውሊ። የኮፕቲክ ቋንቋ አስተማሪ በጣም ጎበዝ እንደሆንክ ሲነግረኝ ትንሽ ቀንቼብህ ነበር። አሁን ግን ሳይ በሁለቱም ቋንቋዎች በጣም ጎበዝ ነህ። እግዚአብሔር ይባርክህ ልጄ። አመሰግናለሁ። እንደ ወትሮህ ለብቻ ተቀምጠሃል? እንደምን አሉ አባቴ? እንደምን አለህ ልጄ? ሁሌም እንደዚህ ዝምተኛ ነህ እንዴ? ምን ነው ዝም ማለት ጥሩ አይደለም? ኧረ የለም፣ ከኩዮች ጋር ስትጫወትም እንኳን አይቼህ አላውቅም እኮ። ለምንድን ነው ብቻህን የተቀመጥከው? ሐሳብ ገባህ እንዴ? አይደለም አባቴ፣ አንድ ነገር እያሰላሰልኩ ነው። ሐሳብ ከክርስቶስ መነሳት ጋር ይያያዛል? አዎን። ለዚህ ነው በክርስቶስ ስዕል የተመሰጥከው? እስኪ ንገረኝ ያሳሰበህን። ክርስቶስ ወደ ሰማይ ሲያርግ ሁሉም ሰዎች
ያሳለፈውን ስቃይ ያውቁት ነበር? አያውቁም። ለዚህ እኮ ነው ደቀ መዛሙርቱን ሂዱና አሕዛብን ሁሉ አስተምሩ ያላቸው። ስለዚህ ከእርሱ በኋላ ስራውን እንዲቀጥሉ እምነቱን ጥሎባቸዋል ማለት ነው። በሚገባ አባቴ እኔን እንደላከኝ እኔም እልካቸዋለሁ። እፍ አለባቸው፣ መንፈስ ቅዱስንም ተቀበሉ አላቸው። እግዚአብሔርን በደቀ መዛሙርቱና በመንፈስ ቅዱስ በኩል እናውቀው ነበር ማለት ነው። እንዴት ጳውሊ? ልክ ነህ። የኛ ድርሻ ማመን ብቻ ነው። ክርስቶስ እንዳለውም ሳያዩ የሚያምኑት ብፁዓን ናቸው። እምነትን የሰጠህን አምላክ ምስጋና ይግባ። ጳውሊ ቤተክርስቲያን ነው ያለው? አሁን እግዚአብሔር ይባርከው፣ እምነቱን ያጠንክርለት። ታውቃለህ ጴጥሮስ፣ እግዚአብሔር ጸሎቱን ስለሚሰማው ነው ስራችን የተባረከልን። እውነት ነው። ነገር ግን አባባ እሱ ሁሉ ጊዜ ወደ ቤተክርስቲያን ነው፣ አሊያ ከአስተማሪዎቹ ጋር ነው። ታናሽ አይደል እንዴ? እውነቱን ለመናገር በትምህርቱ መበርታቱ ለወደፊቱ ስራው በጣም ይጠቅመዋል። ጳውሊ እኮ አሁን ህፃን አይደለም፣ ስራ ማገዝ ይኖርበታል እኮ። እኔም እንዲያግዘኝ እፈልጋለሁ። ጳውሊ ዳተኛ ልጅ እኮ አይደለም፣ ያዘዝነውን ሁሌም ይሰራል። መማርና አዲስ ዕውቀት ማግኘት ስለሚወድ ይህ ጥሩ ነገር ነው። እኔም ይህን በጎ ነገር ልከለክለው አልፈልግም። እድሜ ልኬን ልማር ቢል ትፈቅድለታለህ? ማንም እንደሱ አላለም። ይልቅስ ያልወደድኩልህ ወንድም ላይ የምታሳየውን ግልፍተኝነት ነው። ታናሽ ወንድም መሆኑን አትርሳ። እሱ አንተንም ሆነ ማንንም አስከፍቶ አያውቅም። ሰማ ጴጥሮስ? ምን ነው ሁሉም የጳውሊ ደግነትና ስነ ስርዓት ቢኖረው? አንተም እንደሱ እንድትሆን ፈልጋለሁ። ሌቦች ሙልጭ አድርገው ይዘርፉን ነበር። እንደሱ አትበል። ክርስቶስ በማቴዎስ ወንጌል እንዲህ ብሏል፣ ልበ ንጹሐን ብፁዓን ናቸው እግዚአብሔርን ፊት ለፊት ያዩታልና። ጌታዬ ጳውሊ እንደምን አለ ጌታ ይስሐቅ? እንደምን አለ ጌታዬ? ጌታዬ እኔ ላንተ እንደ ልጅ አይደለም? ወንዶች ልጆች እንዴት ናቸው? ደህና ናቸው። ሁልጊዜ ስላንተ እኮ ይጠይቁኛል። ምነው ግን አንተ እንደ ድሮ አትጠይቀንም? ልክ ነው። ስላጠፋው ይቅርታ አድርግልኝ። ይቅርታ አድርግልኝ ከሚባለው በላይ ነው የምናስቸግርህ። በነገራችን ላይ ይህ ቢኒያም ይባላል። አባትህ በቅርብ ነው የቀጠረው። እንደምን አለ ቢኒያም? ስራህን እንደወደድከው ተስፋ አደርጋለሁ። እግዚአብሔር ይመስገን። አባትህ በጣም ጥሩ ሰው ናቸው። አመሰግናለሁ ቢኒያም። መተህ ጠይቀን ጌታዬ ጳውሊ። አሁንም ጌታዬ ጳውሊ ሰማኸው ቢኒያም? አትቁጠርበት ጌታዬ ጳውሊ። አንተም እንደዛ አልክ። ከአምላካችን ከኢየሱስ ክርስቶስ ሌላ ጌታ የለም አለ እንዴ? ትክክል ነህ ጳውሊ። እሺ እንግዲህ እግዚአብሔር ከፈቀደ መጥቼ ጠይቃቸዋለሁ። ስለተዋወቁ ደስ ብሎኛል ቢኒያም። እኔም እንደዛ። እግዚአብሔር ይባርካቸው። ደህና ሁኑ። ደህና ሁኑ። እንዴት ጥሩ ሰው መሰለ። እንዴት ስርዓት እንዳለው አየህ። ሰዎችን ይወዳል፣ ማገልገልም ይወዳል። እንኳን እንደ አባቱ ሆነ እንደ ወንድሙ ጴጥሮስ ባለመሆኑ እግዚአብሔር ይመስገን። ጴጥሮስም እኮ መጥፎ ሰው አይደለም። ኃይለኛ የሆነው እኮ ስራ ስለሚወድ ነው። አልጋህ ላይ አረፍ ብትል አይሻልህም ነበር? አሞኛል። አልጋ ላይ ዝም ብሎ መጋደም ግን በጣም ሰለቸኝ እኮ። አይዞህ ቀስ በል። ና እስቲ አጠገቤ ቁጭ በል። ና። አንተን ማዋራት ያጽናናኛል። እያዳመጥኩ ነው አባ። ስማኝ ጳውሊ፣ እንደ ጴጥሮስ ሚስት እንድታገባ ፈልጋለሁ። እባክህ ልጄ። ለሱ ጊዜው ገና ነው። አሁን አንተ ደህና እንድትሆን የምፈልገው። እኔም ከመሞቴ በፊት አንተ ደህና መሆንህን ማወቅ ፈልጋለሁ። እግዚአብሔር ረጅም እድሜና ጤና ይስጥህ። አድምጠኝ ልጄ። ምን መሰለህ፣ ወንድምህን ስራ እንድትረዳው ፈልጋለሁ። ታገሰው። ጸባዩ አስቸጋሪ መሆኑን አውቃለሁ። መቼም አንተም እንደምታውቀው ታላቅ ወንድምህ ይወዳል። እሺ አባባ፣ እሺ። አሁን ያለ ቤተሰብ እሱ ብቻ ነው። እንካ መድኃኒትህን አጎቴ። አመሰግናለሁ ማርያም። እስካሁን ቤት ነህ እንዴ ጳውሊ? ቅድም ልሄድ ነው ስትል አልነበረም? ቤተክርስቲያን ልሄድ ነበር። አባባ እንደዚያ ሆኖ ትቼው ልሄድ አልቻልኩም። አትጨነቅ። አሁንማ ምንም የሚያሳስብ ነገር አለ? የወንድም ሚስት ከኔ ጋር ትቆያለች። ተነስና ቤተክርስቲያን ሂድ፣ በጸሎት አስታውሰኝ።
አባ መቃሪዎስንም ሰላም በልልኝ። እሺ መጣሁ። ሰላም። ደህና ዋል። አመሰግናለሁ ማርያም። እግዚአብሔር ይማሮት። አስቸገርኩኝ አይደል? ምንም አይደል። እንደ ውሃ ፈሰስኩ፣ አጥንቶችም ሁሉ ተለያዩ። ልቤ እንደ ሰም ሆነ፣ በአንጀቴም መካከል ቀለጠ። ኃይሌ እንደ ገል ደረቀ፣ በጉሮሮዬም ምላሴ ተጣጋ። ወደ ሞትም አሸዋ ወረድከኝ። ብዙ ውሾች ከበውኛልና የክፋተኞች ጉባኤም ያዘኝ። እጆቼንና እግሮቼን ቸነከሩኝ፣ አጥንቶቼ ሁሉ ተቆጠሩ። እነርሱም አዩኝ ተመለከቱኝም። ልብሶቼን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። እነዚህ አንቀጾች ምን እንደሚያመለክቱ ትነግረኛለህ? እነዚህ ግልጽ የሆኑ ትንቢቶች ናቸው። የሚናገሩትም ክርስቶስ በተሰቀለ ጊዜ ስለተፈጠሩት ነገሮች። እውነት ነው። እነዚህ ትንቢቶች ምንድን ናቸው? በመጀመሪያ ክርስቶስ በመስቀሉ ላይ ሆኖ ስለመጠማቱ የሚናገረው ኃይሌ እንደ ገል ደረቀ፣ በጉሮሮዬም ምላሴ ተጣጋ የሚለው ሲሆን ከዚያ ቀጥሎ እጆቼንና እግሮቼን ቸነከሩኝ፣ ልብሶችን ለራሳቸው ተከፋፈሉ የሚሉት ትንቢቶች በሙሉ ክርስቶስ በተሰቀለበት ወቅት የተከናወኑ ናቸው። መልካም ጳውሊ፣ እግዚአብሔር ይባርክህ ልጄ። እስቲ ከመዝሙረ ዳዊት ምዕራፍ 22 ሌላ ስለ ኢየሱስ ክርስቶስ የተነገሩ ትንቢቶችን ከብሉይ ኪዳን መጻሕፍት አንብብልኝ። እሺ። ትንቢተ ኢሳይያስ ምዕራፍ 53 ስለ ኢየሱስ ክርስቶስ ብዙ ትንቢቶችን ይዟል። እርሱም በእውነት ሕዝቤ ሐሰትን የሚያደርጉ ልጆች ናቸው አለ፣ መድኃኒትም ሆነላቸው። እንደምን ዋሉ አባቴ? እንዴት አለህ ጴጥሮስ? ይቅርታ ስላቋረጥኳችሁ። ቤተ ክርስቲያን አላይህም? ትንሽ ስራ በዝቶብኝ ነበር። አባባ ደግሞ በጣም ታሟል። አባባ አይዞህ፣ አንተን ብቻ ማየት ይፈልጋል ጳውሊ። እግዚአብሔር ምሕረትን ይላክለት፣ ሰላምታ አቅርብልኝ። እሺ አባቴ። ጸልዩለት አባቴ። እኛ እንሂድ። እግዚአብሔር ሕሙማንን ይማር። አሁኑኑ ሐኪሙን እጠራዋለሁ። አይሆንም። ዋናው መሐሪ እግዚአብሔር ነው። አይዞህ አባባ፣ እግዚአብሔር ምሕረቱን ያወርድልሃል። ሁለታችሁንም ስላየኋችሁ አሁን ደህና ነኝ። ስለ ሕመሙ አይጨንቀኝም። ምክንያቱም መጽሐፍ ቅዱስ ምን እንደሚል አውቃለሁ። ሐዋርያው ቅዱስ ጴጥሮስ በጻፈው በመጀመሪያው መልእክቱ ላይ ምን ይላል ጳውሊ? በመጀመሪያይቱ የሐዋርያው ጴጥሮስ መልእክት ነገር ግን መልካም አድርጋችሁ መከራ ብትቀበሉ በእግዚአብሔር ዘንድ ምስጋና ይገባዋል፣ የተጠራችሁለት ለዚህ ነውና፣ ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችኋል፣ ስለእናንተ መከራ ተቀብሏልና። አዎን፣ በክርስቶስ ምሳሌነት መጓዝ አለብን። ክርስቶስ ተንገላቶ ሞተ፣ በመቃብርም ተቀበረ፣ ከዚያም ወደ ገነት ገባ። እኔም ወደዚያው መሄድ እፈልጋለሁ። እዛ ከሁሉም ቦታ የተሻለ ነው። አባባ ትንሽ ረፍት አድርግ እባክህን። አርፋለሁ። ነገር ግን እናንተ ደህና መሆናችሁን ማወቅ ፈልጋለሁ። በሕይወት ዘመናችሁ ሁሉ አንድ ነገር እንድታስታውሱ ፈልጋለሁ። ይህን እንዳትረሱ። ቅዱስ ጳውሎስ እንዲህ ብሏል፣ ስለ ኑሯችሁ ሰማ ዘንድ ለክርስቶስ ወንጌል እንደሚገባ ኑሩ። ወንድማማቾች ሆናችሁ እንድትኖሩ ፈልጋለሁ። እርስ በርስ ያላችሁ ፍቅር እንዳይቀንስ። ጳውሊ፣ በእግዚአብሔር መንገድ መጓዝህን ቀጥል፣ እርሱም ይጠብቅሃል። ጴጥሮስ፣ አንተ ደግሞ ሰራተኞቹን በሚገባ ተንከባከባቸው፣ ጥሩ ሰዎች ናቸው። እኔ እንደተንከባከብኳቸው አንተም እንደዚያው አድርግ። ቃል ግባልኝ። ወንድምህንም ጠብቀው፣ ለእርሱ ደስ የሚያሰኘውን አድርግለት፣ አታበሳጨው። በሚገባ አደርጋለሁ አባባ። እባክህ አባባ፣ ራስን ታደክማለህ። አሁን በሚገባ በእናንተ እርግጠኛ ሆኛለሁ። በሉ ብቻዬን ተውኝ።
ማረፍ እፈልጋለሁ። እሺ አባባ። እሺ አባባ። መጽሐፍ ቅዱስ እንዲህ ይላል፣ ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና። ዳዊትም በመዝሙር 116 ላይ ነፍሴ ሆይ ወደ ዕረፍትሽ ተመለሺ እግዚአብሔር መልካም አድርጎልሻልና ይላል። አሁን አባታችሁ ወደ ዕረፍት ተመልሷል። ልናዝን አይገባም። ከሟች ስጋው ከበሽታና ከችግር ስለተገላገለ ልንደሰት ነው የሚገባው። አይደለም እንዴ? አቤቱ የመረጥከውና የተቀበልከው በማደሪያዎችህም ያኖርከው ምስጉን ነው። ልክ እንደ ሁልጊዜው ጠንካራ ነው። አደራ ልጅ። እግዚአብሔር ያጥናህ ጴጥሮስ። እኛ የራሳችን ባለቤቶች አይደለንም። የኛ ባለቤት ፈጣሪያችን ነው። ክርስቶስ ለኛ እጅግ ውድ ዋጋ ከፍሏል። ደሙን ሰውቶልናል። ለዚህ ነው ጠንካሮች ሆናችሁ ፈተናውን እንድትታገሱ የምፈልገው። በፈተና የሚጸና ምስጉን ነው። ፈተናውን በማለፉ የሕይወትን አክሊል ይቀበላል። እግዚአብሔር ለሚወዱት ይህን ቃል ኪዳን ገብቷልና። እግዚአብሔር ሁሉንም ያሳካላችሁ። ሰላም ሁኑ። ሰላም ሁኑ። አዝናለሁ ጴጥሮስ። አመሰግናለሁ አጎቴ። እጅግ አዝናለሁ ጳውሊ። አባታችሁ የእህቴ ባለቤት ቢሆንም እኔ ሁሌም እንደ ወንድሜ ነበር የማየው። የሚያስፈልጋችሁ ነገር ካለ ሁልጊዜ እኔ ከጎናችሁ ነኝ። እንግዲህ ለወደፊቱ በደንብ ተቀራርበን እንጠያየቅ። ልክ ነው አጎቴ። እርግጠኛ አይደለሁም፣ ምክንያቱም ወንድም ጴጥሮስ ሚስት ካገባ በኋላ ጠይቆን አያውቅም። ይቅርታ አድርግልኝ አጎቴ፣ ስራ እንዴት እንደሚበዛብኝ ታውቃለህ። አባባም ታሞ ነበርና ያለፈውን እንርሳውና ስለ አሁኑ እንነጋገር እስቲ። ጳውሊን ተንከባከቡ። አንድ የቀረ ቤተሰብ እሱ ብቻ ነው። አሁን ወንድሙም አባቱም አንተ ነህ። ተንከባከቡ። አደራ አደራ ልጄ። ጴጥሮስ የሚያስፈልግ ነገር ካለ ከመጠየቅ ወደ ኋላ እንዳትል። እግዚአብሔር ይባርካችሁ ልጆቼ። እንካ ዮሴፍ ጠጣ። ሌላ ምንም የሚያስፈልግ ነገር አለ? ይቅርታ አድርግልኝ ዮናስ፣ ለኔ ብለህ ተንገላታህ አይደል? ኧረ አትጨነቅ ዮሴፍ። እናትህ መጣች መሰለኝ። ዮሴፍ በሩን ክፈት። የጌታዬ የጳውሊ ድምጽ ነው። ይግቡ። እንደምን አለ ዮናስ? እንደምን ዮሴፍ? በቅርቡ እንደሚሻል ተስፋ አደርጋለሁ ዮሴፍ። ኧረ አትነሳ። ልክ ጌታዬ ቢኒያም መታመምን እንደነገሩኝ ነው ላይ የመጣሁት። አሁን እንዴት ነህ? ደህና ነኝ ጌታዬ ጳውሊ። ምን ብዬ ነበር? ጌታና ባሪያ አይደለንም። የኛ ጌታ ኢየሱስ ክርስቶስ ብቻ ነው አይደል እንዴ ዮናስ? አንተ እንደ ጴጥሮስ አይደለም። በጣም ነው የምወድህ። ጴጥሮስ እኮ ከኔ የበለጠ ደግ ሰው ነው። በጣም ደግ ነው። ከስራ በጊዜ እንዲለቀኝ ብለምነው እምቢ አለኝ። በጣም አሞኝ አተኩሶኝ ነበር። ማረጋገጥ ከፈለክ ጌታዬ ቢኒያምን ጠይቀው። እኔም ጴጥሮስን እሱ እንዲሄድና እኔ ስራውን እንድሰራለት ጠይቄው አልፈቅድም አለኝ። ከሄደ ደሞዙን እቆርጣለሁ አለኝ። ይቅርታ አድርግለት እባክህ። በጣም ብዙ ስራ ስለነበረው ነው እምቢ አለው። ጌታዬ ቢኒያም ባይሸከመኝ ኖሮ እዚህ እንዴት እንደምደርስ አላውቅም ነበር። ሐኪም አየህ? ሐኪም ደሞዜ እንኳን ለሕክምናና
ለዚህ ላለንባት ለኔና ለእናቴ ቤት ኪራይ አትበቃም። እናቴ በቤት ሰራተኛነት የምታገኘው ገንዘብ ለዳቦ መግዣም አይበቃም። በጣም ታተኩሳለህ። እስከሚሻለ ስራ መሄድ አይኖርብህም እንዴ? መስራትም አለብኝ። እረፍት ማድረግም አለብህ። ደሞዝህንም ሙሉን ታገኛለህ። እያመመህ ስለሰራህ እንካ ሽልማትህን። እንካ ዮናስ፣ አንተም ጓደኛህን ስላስታመምክ ሽልማት ይገባል። እኔ ሽልማት አይገባኝም። ግዴታዬን ነው የተወጣሁት። እሱ ለኔ እንደ ወንድም ነው። አንተ እንዳስተማርከን መዋደድ አለብን። ልክ ክርስቶስ ሁላችንም እንደሚወደን። እንዴ ይሄ እኮ በጣም ብዙ ገንዘብ ነው። አይደለም። ሐኪሙን አሁኑን እመለሳለሁ። መጣሁ። ሰላም ሁኑ። ሰላም ሁን። ጌታዬ ጳውሊን በጣም ነው የምወደው። በህይወቴ ዘመን እንደሱ አይነት ደግና ሩሩ ሰው አይቼም አላውቅም። ሁሉም ሰው እንደሱ ደግ ቢሆን ሀገራችን የት በደረሰች ነበር። እንደምን ዋላችሁ? እንደምን ዋልክ ጳውሊ? ሰላም ጳውሊ። እንደተለመደው ለራት አርፍደሃል። ቆንጆ ራት ላቀርብልህ። አመሰግናለሁ። አይ መብላት አላሰኘኝም። ምን ነው ምግብ ያልተመቸህ? አረ እንደሱ አይደለም። ለምን ታዲያ ትንሽ ትበላለህ? ታዩ ለእርሱ የተለመደ ነገር ነው። አንድ ጊዜ ላነጋግርህ እፈልጋለሁ። እሺ። ቤተክርስቲያን ነበርክ እንዴ? አልነበርኩም። አንድ ሰው ለመጠየቅ ሄጄ ነበር። አሃ፣ ከምትረዳቸው ሰዎች አንዱ ነው። ስራችንስ ያንተ ጥረትና ተሳትፎ አይጠይቅም? ሁላችንም እግዚአብሔርን እንወዳለን፣ ግን ወቅት አለው። ምን ነው ቸልተኝነት አየብኝ እንዴ? እንደሱ አላልኩም። ነገር ግን ግዴታህን እየዘነጋኸው ነው። ጊዜህን በማይረባ ነገር እያባከንክ እዚህ። ጳውሊ ደግ ሰው ነው። ሰዎችን መርዳት ያስደስታል። እኔ እሱን አልጠላም፣ ግን ሁሉም ነገር የራሱ ጊዜ አለው። አትበሳጭ። ላንተ የሚበጅህን እየነገርኩ እኮ ነው። በዛ ላይ ታላቅ ወንድምህ ነኝ፣ ልመክርህ ይገባል። አባባ እንድንከባከብህ አደራ እንዳለኝ አትርሳ። ለእናንተ ከእናንተ ውጭ ማን ይመጣል? ካሳዘንኩ ይቅርታ ጠይቃለሁ። አላሳዘንከኝም። ይልቅ ተነስና ራትህን ብላ። በሊድ ብላ። ሂድ። አሁን ስላራበኝ በኋላ እበላለሁ። መጣሁ። ተስፋ የለውም። ምንም ነገር አይገባውም። እጅግ በጣም ደረቅ ነው። ማንንም ሰው ቢሆን አዳምጦ አያውቅም። አሁንም ቢሆን እኮ ታናሽ ወንድምህ ነው። ታናሽ ወንድም። ጳውሊ ከእንግዲህ ሕፃን አይደለም፣ ትልቅ ሰው ሆኗል። ኃላፊነትን መረከብ አለበት። እኔ ንብረት እንድናፈራ አለፋለሁ፣ እሱ የትም ይበትነዋል። አንዴ ለቤተክርስቲያን፣ አንዴ ለሚረዳቸው ሰዎች ይሰጣል። አሁንም ያንን መጽሐፍ ቅዱስ እያነበበ እንደሆነ አልጠራጠርም። ስራውን ምንም አያግዝም እንዴ? ያግዘኛል። ነገር ግን ጊዜና ገንዘቡን የመቆጣጠር መብት እንዳለኝ አዘንጊው። ጥሩ ቢሆንም ረጋ ብለህ አናግረው። እያየሹ መቼ ያዳምጣል? እኔን ብቻዬን ጥሎኝ ሄዷል። ተስፋ የሌለው ልጅ ነው። በቃ ነገ ድርሻችንን እናካፍላለሁ። ሁለታችንም የፈለግነውን እናደርጋለን። አሁን አባታችሁ ተንከባከበው ብሎኛ ስትል አልነበረም እንዴ? አባባ እኮ እሱንም እኔን እንዲታዘዘኝ ነግሮት ነበር። እያየሹ መቼ ይታዘዘኛል? ሁሉም የራሱን መንገድ መሄድ ይኖርበታል። እስቲ ረጋ በል። ሰማኸኝ? ታናሽ ወንድም መሆኑን አትርሳኝ። ለዚህ እኮ ነው አለመስማማት እንዳይፈጠር የምጥረው። በዛ ላይ በቅርቡ ወንድ ልጅ ይኖረኛል። እሱ የኔን ንብረት ሊጋራ ይገባዋል። እንደውም ሄጄ እነግረዋለሁ። አትሂድ፣ ትንሽ ተረጋጋ እስቲ መጀመሪያ ለጥቂት ደቂቃ። አይሆንም፣ አሁን ነው የማናገረው። አምላኬ ሆይ እባክህ እንዳይጣሉ እርዳቸው፣ ፍቅር እንዲያስማማቸው አድርግ። አንተ የሰላም ንጉሥ። ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? መግባት እችላለሁ? ለዘላለሙ አሜን። ግባ ጴጥሮስ። ስማኝ ጳውሊ፣ ነገሩን አላድበሰብሰውም። እኔና አንተ የተለያየ ህይወት መንገድ እንዳለን አውቃለሁ። በአንድ ቤት ብንኖርም አንድ ሳይሆን ሁለት የተለያየ ኑሮ እየኖርን እንደሆነ ይሰማኛል። ለዚህ ነው ንብረቱን እኩል እንድንካፈል የወሰንኩት። ሁለታችንም እንደፈለግነው ልናደርገው እንችላለን። አንተ ታላቅ ወንድሜ ነህ። ይበጃል የምትለውን አድርግ።
ይወጃል የምንለውን እናደርጋለን። አንተም ድርሻህን እንደፈቀደ ታደርገዋለህ። እንደፈቀድክ። እሺ፣ የአባታችን ንብረት ለ3 ከፍሏለሁ። ለ3? አዎ፣ አንዱ ላንተ፣ አንዱ ለኔ። ሶስተኛውስ? አንተ ልጅ እያለህ አባባን ላገለገልኩበት፣ ሀብታችን ለማብዛት ለለፋውበት። 2/3 ላንተ፣ 1/3 ለኔ። ምንድነው የሚያስቅ? አባባን ለኔ የሚገባኝን እንደምትሰጠኝ የነገርከው ትዝ ይለኛል እኮ። ይሄው የሚገባህን ሰጠው እኮ፣ ድርሻዬን ግን አልሰጠህም። ታላቅ ወንድም ስለሆንኩ በፍጹም አላዳላም። እሺ፣ የአባታችን ንብረት ለ3 ከፍሏል። አንተ ልጅ እያለህ አባባን ላገለገልኩበት፣ ሀብታችን ለማብዛት ለለፋውበት። እኮ ይሄው የሚገባህን ሰጠው እኮ፣ ድርሻዬን ግን አልሰጠህም። ታላቅ ወንድም ስለሆንኩ በፍጹም አላዳላም። ይግቡ። ሰላም ጳውሊ፣ መግባት እችላለሁ? ግቢ እንጂ ማለት። እንግዲህ ብትወደውም ባትወደውም ከኛ ጋር መብላት ስላቆምክ ትንሽ የምትበላው ነገር አምጥቼልሃለሁ። ይሄ ሁሉ ምግብ ለኔ? በደንብ ብላ። አመሰግናለሁ ማርያም። አንድ ጊዜ ላነጋግር ጳውሊ፣ እንደ ወንድሜ እንደማይ መቼም ታውቃለህ። በሚገባ እንጂ ማርያም። አድምጠኝ ጳውሊ፣ ጴጥሮስ የሚያደርጋቸውን ነገሮች መቃወም አልፈልግም። ምንም ቢሆን ወንድምህ ነውና ከኔ የተሻለ በደንብ ታውቀዋለህ። ነገር ግን እንዴት እንደሚወድ እግዚአብሔር ብቻ ነው የሚያውቀው። አውቃለሁ። ስለ ንብረት ክፍፍሉም ቢሆን እናንተ ወንድማማቾች ናችሁ፣ አንድ ናችሁ። ያንተ ንብረት የሱ ደግሞ ያንተ ነው አይደል እንዴ ጳውሊ? ልክ ነው። እግዚአብሔር ሁሉንም ለመልካም ያደርገው። ከወንድም ጋር ጸብ ውስጥ እንዳትገቡ ብዬ ነው ይህንን ሁሉ የምነግርህ፣ የሟች አባታችሁን ኑዛዜ ለማስፈጸም። እግዚአብሔር ነፍሱን ይማረው። ምን መሰለህ፣ ወንድምህን ስራ እንድትረዳው ፈልጋለሁ። ታገሰው። ጸባዩ አስቸጋሪ መሆኑን አውቃለሁ። መቼም አንተም እንደምታውቀው ታላቅ ወንድምህ ይወዳል። ጳውሊ፣ ምን እያሰብክ ነው? አይ ምንም አይደለም። እሺ በል፣ እኔ ልሂድ። በነገራችን ላይ ጴጥሮስ የትም እንዳትሄድ ላነጋግር እፈልጋለሁ ብለዋል። ከአሁኑ አጠቃላይ ትርፋችን ያንተ ድርሻ ይኸውልህ። ገበያ ላይና መጋዘን ውስጥ ያሉትን ዕቃዎች በሙሉ ገምቻለሁ። ስለዚህ ላንተ የሚገባ ድርሻ ይኸውና። ይህንንም እንካ፣ ቁጠረው። ምንድናቸው? ሰሞኑን አብረህ ለሰራህበት ደሞዝ ነው። 50 ሳንቲሞች። ምን ነው ደስ አላሰኘህም? ስለ አዲሱ መሬት ምንም ያልከኝ ነገር የለም። ቦታው በእኔ ስም መሆኑን ታውቅ የለም እንዴ? እንዴ የአባታችን ንብረት እኮ ነው። ያ ማለት ለኔም ግማሹ ይደርሰኛል ማለት ነው። እንደውም ከመሬቱ የሚገባኝን ድርሻ አልፈልግም የሚል ደብዳቤ ልጻፍልህ። ቆይ እኔ አዲሱን መሬት ወስዳለሁ። አንተ ደግሞ የበፊቱን ቦታ ከነ ተያያዥ ንብረቶቹ ትወስዳለህ። ሁሉም ያንተ ነው ጳውሊ። ግን የአዲሱ መሬት ዋጋ እኮ ከበፊቱ መሬት በጣም ይበልጣል። አይበልጥም። መሬቱ 2000 ብር ያወጣል። የኛው ግን 1000 ብር ብቻ ነው የሚያወጣው። ሊበልጥም ይችላል። ሁሉንም ሂሳብ በደንብ አስልቼዋለሁ። መቼም ቢሆን አላዳላም። አንተን አልበድልም። ይኸው ያዝ። አዲሱ መሬት ላይ ቤት እስከምንሰራ እዚህ ቤት ታኖረናለህ አይደል ጳውሊ? በሚገባ እንደፈለክ። አመሰግናለሁ ጳውሊ። እስቲ እንደው በንብረት ድርሻ ምን ታደርግበታለህ? አንድ ትንሽዬ ሱቅ ለመክፈት አስቤያለሁ። እግዚአብሔር ይባርክ። ጳውሊ
ጳውሊ እንደምን አለ አጎቴ? ይቅርታ አድርግልኝ፣ ሌላ ጊዜ ያገኛለሁ። እንኳን ወደ ቤት መጣህ አጎቴ። አመሰግናለሁ። መቼ ተመለስክ? ከ2 ቀን በፊት። እንዴት ነው አሁን ጳውሊ? ደህና ነኝ አጎቴ፣ እግዚአብሔር ይመስገን። ወንድም ጴጥሮስስ እንዴት ነው? ደህና ነው። ንብረቱን ስለመካፈላችሁ የሰማሁት ነገር እውነት ነው? አሁን አጎቴ ጴጥሮስ የአባታችንን ንብረት አካፍሎናል። አሁን እንኳን እድሜ ስለደረሰ የራስህን ንግድ መስራት ትችላለህ። ነገር ግን እንደሰማሁት አብዛኛውን ንግድ የሚቆጣጠረው ጴጥሮስ ነው። እስቲ አንተ ድርሻ የታል? እውነቱን ለመናገር በ2/3ኛና 1/3ኛ ነው ያካፈለው። እንዴት? በ2/3ኛና በ1/3ኛ? ለምን ቢባል ይሄ አግባብ ነው እንዴ? ጴጥሮስ እንዲንከባከበስ ነግረው ይሄን ያደርጋል እንዴ? አዳልቶ በድሎሃል እኮ። ይሄን እግዚአብሔርም አይወደውም። የወንድምህን የዋህነት ተጠቅመ የሰራኸው በጣም ነውርና አግባብነት የሌለው ነገር እንዴት የሱንም ድርሻ ጨምረህ ትወስዳለህ? ጳውሊ እንድትከባከበውና እንድትጠብቀው አልነገርኩህ? መልስልኝ ጴጥሮስ፣ ተናገር እንጂ። አባታችሁ ከሞተ በኋላ እኮ አንተ ብቻ ነህ ቀሪ ቤተሰቡ። ይቅርታ አጎቴ፣ ይሄ በእኔና በወንድሜ መካከል ያለ ጉዳይ ነው። እኛው ራሳችንን ልባት እንሰጠዋለን። ለዚህ ነው ነገሩ። እኔ ምንም አያገባኝም ማለት ነው። አመሰግናለሁ ጴጥሮስ። እኔን እንደ አባት የምታየኝ መስሎኝ ነበር። በሁሉም ነገር ጣልቃ መግባት ሳይሆን እኔ እንደማስበው ግዴታም ጭምር እንዳለብኝ ነበር የማውቀው። አመሰግናለሁ። ለማንኛውም አመሰግናለሁ አጎቴ። ነገር ግን ጉዳዩ ቀላል ነው። ወንድሜና እኔም ፈተዋለን። ነገሩ እንዲህ ነው። እንደዛ ብለህ ታስባለህ ጴጥሮስ? መልካም። እኔን የወንድምህን መብት ከማስጠበቅ ልታግደኝ ትችላለህ። እግዚአብሔርን ግን ጣልቃ እንዳይገባ ልታግደው አትችልም። እግዚአብሔር ለሙሴ እንዲህ ብሎታል። እግዚአብሔር ላንተ ይዋጋልሃል እና አንተ ባለህበት ሁሉ በእርግጠኝነት እግዚአብሔር ጳውሊን እንዲያሸንፍ ያደርጋል። ለምን እንደሆነ ታውቃለህ? ልቡ ንጹህ ስለሆነ። ምንድነው አጎቴ? ይሄ ስለ ጦርነትና ስለ ድል የምታወራው ምንድነው? ስማ፣ ይሄን ያህል ከባድ ነገር አታድርገው። ጳውሊ ወንድሜ ነው። ማንም ሰው ከኔ የተሻለ ሊንከባከበው አይችልም። እንግዲህ ለማንኛውም እግዚአብሔር ከሰይጣን ፈተና ይጠብቅ። ቀደም ብለህ እንዳልከኝ ጳውሊ ታናሽ ወንድም ስለሆነ በእርሱ ላይ በፍጹም አድሎ አትፈጽምም አይደል? ተሳሳትኩ እንዴ? ደናውን ልጄ። ደናውን አጎቴ። በእኔና በጳውሊ ጉዳይ ላይ አትጨነቅ። ስላሰብክልን አመሰግናለሁ። አጎቴ ሄዱ እንዴ? ጳውሊን አየሽው? አንቺ ደግ ነው ይወድሃል የምትይው ምን አደረገ? ለአጎቴ አሳጣኝ። በቤተሰብ ውስጥ እንድጠላ ነው የሚፈልገው። እኔ ለሱ ራስ ወዳድ ነኝ። ጳውሊ አይሆንም። እሱ እንዲህ ያለ ነገር በፍጹም አያደርግም። ለምን? ምክንያቱም እሱ መልአክ ነው ሰይጣን ስለሆንኩ። እኔ ለሱ ራስ ወዳድ ነኝ። አይደለም፣ የኔ የሆነውን ብቻ ነው የወሰድኩት። ልክ ነኝ። ከአባቴ ለስራዬ የተከፈለኝ ሽልማት። ወንድምን ማጣት ጥሩ ነው። ሰላምስ ይሰጥሃል። መልካም። ከሱ ጋር አነጋገርና ችግሩን ፈተዋለሁ። እባክህ ጌታዬ ለችግሩ መፍትሄ ስጥ። ለምን ትቆጣኛለህ? ስለኔ ላጎት ነገርከው። ስላንተ ለሱም ሆነ ለማንም ሰው አልተናገርኩም። በአጋጣሚ ነው ያገኘሁት። ስላንተ ላናግረውም አልፈለኩም ነበር። አታምነኝም? ላታምነኝ ትችላለህ። የኔን ስጠኝና የራስን ውሰድ እና ማን ቃል አልናገርም። ባደረግነው ክፍል የረካ አይመስለኝም። ምንም ልዩነት አያመጣም። እናስ የመጠርጠር መብት አለኝ። ከሰራተኞቹ የሰማሁት ክፍሉ ላንተ አድሏይነት እንዳለው ከተናገሩት አንዱ አንተ መሆን ነው። ጴጥሮስ፣ የሰማው ነገር ካለ የነሱ አመለካከት ነው። እኔ ያልኩት ነገር አይደለም። ዙሪያውንም አልሄድኩም። አንተ ነህ የኔ የሆነውን መርጤ ሰጠኝ እኮ። አሁን የምትለው ሁሉ ግን የሚያሳየው በክፍሉ እንዳልተስማማ ነው። ምንም እንኳን በ2/3ኛና በ1/3ኛ ብንስማማ። 1/3ኛው ላንተ፣ አንዱ ለኔ፣ 3ኛው ከአባቴ ተሰጠኝ ነው ያልኩህ አንተ። ሁሉንም ነገር ታስታውሳለህ ማለት ነው። እኔም ደግሞ ሟቹ አባቴ ደሞዝ ይከፍል እንደነበር አስታውሳለሁ። ጉልበትን በነፃ አልነበረም የምታባክነው። አሁን እናስታወስክ።
ሁሉም ነገር ከተከፋፈለ በኋላ ልክ ነህ። ጴጥሮስ መጥፎና አድሏዊ ራስ ወዳድ ሰው ነው። ነገር ግን አንተ ንጹህና መልአክ። ስለዚህ ጉዳይ መወያየት አልፈልግም ነበር ጴጥሮስ። ነገር ግን ያንተ ተግባር ነው እኔን የገፋፋኝ። ስማኝ ጳውሊ፣ እኔ በገባባቸው ነገሮች ልትገባባቸው አትፈልግም። በፍጹም መኝታህን በብርድ ቀን መልቀቅ አትፈልግም። በፍጹም ፀሐይ ከጠለቀች በኋላ ወደ ቤት አትመለስም። ለገንዘባችንና ለሀብታችን ጥንቃቄ የማደርገው እኔ ነኝ። አንተ የምትሰራው ሁሉ መማር፣ ማጥናትና መጸለይ ነው። ሁሉም ያንተ ሀብት ውጤት የኔ ነው። የኔ ስራና የኔ ትጋት ነው። አንተ ምንም አላረክም። ምንም ሚና የለህም። ጠንክራ አትሰራም። እኔ እንደምሰቃየው ትክክል አይደለም ጳውሊ? የምታስበው ይሄ ከሆነ ምን እላለሁ? ምንም ነገር አትበል። ያንተ የሆነውን ወስደሃል፣ እኔም የኔን ወስጃለሁ። ደህና ደር።